ቀደም ሲል 20 እና 30 ዓመት ቢሰሩ ኖሮ ዛሬ መስራት ያለብን ሌሎች ስራዎች ናቸው። የሰራን ያን እንደ ኢዳ የከፈን ይሄን ያለ ነው። አሁን የሰራው ስራዎች የሚያረኩ አይደለም ጅምር ነው ያልን ያለ ነው። አሁንም በጥራትም በፍጥነትም በገንዘብም እንዲሁም ደግሞ የተሻለ ዲዛይንም ጭምር እንዲቀርብ ተደርጎ ከተሞች ብዙ ጊዜ የሚታሙት በመልካም አስተዳደር ችግሮች ናቸው። የመረዳዳት የመቻቻል የመተሳሰብም ባህልን ጭምር የትራንስፖርት ዋጋ ከነበረው 2 እጥፍ አድጓል። ለአርሶ አደሮች የካሳ ክፍያ ስራ ተጀምሯል። ሰው ቅጣት መልመድ የለበትም። ለጥገና የምናወጣ ወጪ ነው የሚበዛብን። አዲስ ፕሮጀክት ማሰባችን ይቀንሳል። ከተማው ግንባታ ይፈልጋል። ከተማው ሆቴል ይፈልጋል። ከተማው መዝናኛ ይፈልጋል። ከተማው ትላልቅ ካፍቴሪያዎች፣ መዝናኛዎች ያስፈልጉታል። አሶሳ ከተማ ከሆነች ረጅም ብዙ 10 ዓመታት ያለፋት ከተማ ናት። ከእድሜውና ከእድገቷ አንጻር ስታመዛዝን እድሜውና እድገቷ አይመጣጠንም። ከለውጡ በኋላ ግን ያየናቸው በተለይ ከዚህ ከ8 ዓመት በኋላ የነበሩት ለውጦች ብናይ በጥቂቱ ብቻ ብንወስድ አሶሳ ከተማ እንደ ከተማ አስተዳደር ቢያንስ የተሻለ መንገድ ኑሯት ከተማ ውስጥ ለውስጥ መንገድ ኑሮ ህዝቡ በፈለገ ሰዓት የሚንቀሳቀስበት ከተማ አልነበረም። የነበሩት ስፓልቶችም ከለውጡ በፊት የነበሩ ስፓልቶችን ብንመለከት የራሳቸው የሆነ ክፍተት ችግር የነበረባቸው በጥራትም ከስታንዳርድ አንጻር በጣም ከተማን ለማይመጥን እና በተለይ ለከተማ ማህበረሰብ ለትራንስፖርት ምቹ ያልሆነ በየጊዜው ቢጠገኑም ያው ከጥራትም ከብዛትም አንጻር በተለይ ደግሞ ከስፋት አንጻርም ሁለተኛ ደግሞ ከተደራሽነትም አንጻርም በጣም ከፍተኛ ክፍተት የነበረበት አሶሳ ከተማ በዚህ ሁኔታ ውስጥ ነበረች። ዛሬ አሶሳ ከተማውን ብንወስድ ሳይገነን ከለውጡ በኋላ በትንሹ አስፋልት ያልደረሰበት ቦታ ገረጋንቲ መንገድ ሳይሆን በትንሹ ኮብልስቶን ደርሷል ማለት ይቻላል። ከጊዜ ወደ ጊዜም ደግሞ ከፍተኛ ለውጦች ይታዩ ይገኛል። በተለይ ከቅርብ ጊዜ ወዲህ ደግሞ ከ2-3 ዓመት ወደዚህ ደግሞ የበለጠ ያሉ ችግሮች የተፈቱ የነበሩት የሰላም ችግሮች የተፈቱ ሰውም ፊቱ ወደ ልማት አዙሮ በመጣበት ሰዓት በተለይ የክልሉ መንግስት ከፍተኛ ትኩረት ሰጥቶበት ዋና ከተማ ላይ ሰርቶ ማሳየት አለብን ብሎ በሰጠው ከፍተኛ ኢኒሼቲቭ አንጻር እንዲሁም ደግሞ የክቡር ጠቅላይ ሚኒስትሮቻችን ከተማ ለማህበረሰቡ ምቹ፣ ጽዱ፣ ውብ እንድትሆን ለማድረግ በተቀየሰው መሰረት ኮሪደርን ከመምጣቱ በፊት የነበሩ ነገሮች ትልቅ ለውጦች አምጥተዋል። ስለዚህ ለውጡ ከ8 ዓመት ወደዚህ የተሰሩ ስራዎች ቀደም ሲል 20 እና 30 ዓመት ቢሰሩ ኖሮ ዛሬ መስራት የምንችለው ዛሬ የምንሰራው ስራ ሌላ ስራዎች ነበሩ ማለት ነው። ያ ማለት ምንድነው? ለምሳሌ የዛሬ ከ8 ዓመት በፊት አሁን ያለው ስፓልት ቢሰራ፣ አሁን ያለው ኮብልስቶንስ ቢሰራ፣ አሁን ያለው የውስጥ ለውስጥ መንገዶች ቢሰራ ኖሮ ዛሬ መስራት ያለብን ሌሎች ስራዎች ናቸው ማለት ነው። አሁን ያልተሰሩ ረጅም ዓመታት ያልሰሩ ስራዎች ናቸው አሁን እኛ የሰራን ያን እንደ ኢዳ የከፈን ይሄን ያለ ነው። ይሄ ደግሞ ለውጡ ያመጣው በተለይ ከጥራት አንጻር ከፍጥነት አንጻር ከተደራሽነት አንጻር እንዲሁም ደግሞ የህዝብ ተሳትፎን በማዕከል የሚሰሩ ስራዎች በጣም ትልቅ ለውጥ ያመጣው። ይሄ ደግሞ ለውጥ ያመጣዎቻቸው ትሩፋቶች ናቸው፣ እድሎች ናቸው። ስለዚህ ዛሬ እኔ ብቻ የምናገረው ለውጡ ያመጣበት ከለውጡ በኋላ የመጡ ነገሮች እኔ ብቻ የምናገረው ሳይሆን የከተማ ማህበረሰብ የተጠቃሚ ማህበረሰብ እዚህ ውስጥ ያለው ነገር በየቦታው ብንጠይቅ ምንም የሚደበቅ ነገር አይደለም። ከለውጡ አንጻር በመንግስት አገልግሎቶች ሊሆን ይችላል፣ በመሰረተ ልማቶች ሊሆን ይችላል፣ በማንኛውም ተደራሽ ያሉ ነገሮች ክፍተቶች ቢኖሩበትም ነገር ግን ከመጣናቸው አመታቶች ጋር ማመዛዘንም ተገቢ አይደለም። ግን ብናመዛዝን የሚገናኝ 10 እና 20 ዓመታት የሰራናቸውና አሁን ከለውጡ በኋላ የሰራናቸው ስራዎች ሚዛን ላይ ብናደርጋቸው ብዙ ልዩነት አለው። ያም ሆኖ ግን አሁንም ለውጡ በተለይ በመደመር መጽሐፍ ውስጥ ከተቀመጡ ትላልቅ ሀሳቢዎች አንጻር አሁን የሰራው ስራዎች የሚያረኩ አይደለም ጅምር ነው ያልን ያለ ነው። ስለዚህ አሁን ይሄን ጅምር ነው እንጂ
ገና ሰርተን ማህበረሰባችን አርክተናል አይደለም። ስለዚህ ትንሽ ሰርተን ብዙ መርካት የለብንም የሚለው ነገር ትልቁ ለውጥ ያመጣቻቸው ነገሮች አሉ። በተለይ ፕሮጀክቶች ተጀምሮ በጊዜ መጠናቀቃቸው፣ ፕሮጀክቶች ተጀምሮ ካላቸው ጊዜ አንጻር ኮስቲ በተለይ በትናንሽ ዋጋ ኮስቲ ሆኖ እንዲጠናቀቁ ከማድረግ አንጻር ፕሮጀክቶቹ የሚሰራቸው ስራዎች ህዝብን ያማከለ ከማድረግ አንጻር ለውጡ ከመጣ በኋላ የተማርናቸው ከጊዜ ጊዜ ደግሞ ከለውጡ በኋላ ደግሞ ከአንድ ፕሮጀክት ስንሰራ ከአንድ ስራ ወደ አንድ ስራ በየጊዜው ልምድ የወሰን የበለጠ የተጠናከር አሁን በውድድር መንፈስ በቁጭት መንፈስ ስራዎች የሰሩ ናቸው እና ይሄ ሁሉ ያመጣቸው ለውጡ ከመጣ በኋላ የመጣቸው ትሩፋቶች ናቸው ብለን ብንናገር ሚያንስ እንጂ የሚበዛ አይደለም ለማለት ፈልጌ ነው። አሶሳ ላይ ተቀምጠ መሀል ከተማ ላይ በተለይ ኢትዮጵያ ደረጃ በመሀል ከተማ የሚሰሩ ስራዎች እዚህ ስራው ተብሎ ኤክስፔክት አይደረግም። አሶሳ ከተማ ሁለት ዙር ነው የሰራው። ባለፈው 2017 ዓ.ም ከ9.6 ኪሎ ሜትር በላይ የኮሪደር ስራዎች ተሰርተዋል። ይሄ ኮሪደር በውስጡ ብዙ ነገሮች አሉት። የእግረኛ መንገድ አሉት፣ ግሪነሪ አሉት፣ መናፈሻዎች አሉት፣ ሚኒ ሜዳዎች አሉት፣ የሳይክል መንገዶች አሉት እና በየቦታው ደግሞ ሰዎች ቁጭ ብሎ የተዝናኑ ሲደክማቸው አረፍ ብሎ የሚሄዱበት ትናንሽ ነገሮች አሉ። ፋውንቴኖች የያዙ ነገሮች አሉ። የአካባቢን ወግ፣ ባህል፣ እሴት የሚገልጹ ነገሮችም ጭምር ታክሎበት የኮሪደር ልማቱ ሰርተዋል። በተለይ አደባባዮችም ጭምር አንዳንድ ቅድም በተለይ አሶሳ ላይ የምታወቀው ጎልደን ሲቲ የሚባል የመዝናኛ ቦታዎችም ጭምር ኮሪደሩ አካታቸው የተሰሩ ባለፈው ዓመት የሰሩ ናቸው። ይሄ ኮሪደር አንደኛ አሶሳ ላይ ከተማን ውብ፣ ጽዱ እና ለማህበረሰቡ ምቹ እንድትሆን አድርጓታል። አንደኛ ነው። ሁለተኛ ከተማው የበለጠ ኢንቨስትመንቱ እንዲስብ ያደረገበት ድሮ ልጆቹን ይዘው የምዝናናበት ቦታ ያልነበረበት አሁን እንዲፈጠር ያደረገበት፣ ሶስተኛ የስራ ዕድል የፈጠረበት፣ አራተኛ ከተማ አስተዳደር ወይም አሶሳ ላይ ይሰራል ተብሎ ኤክስፔክት የማይደረጉ በፍጹም አሶሳ ሊመጡም ሊሰሩ አይችሉም ብሎ የማይታሰቡ ዲዛይኖች ለምሳሌ እንውሰድና ትላልቅ ፋውንቴኖች አሁን አሶሳ ላይ ኤክስፔክት አይደረጉም። ትላልቅ ፋውንቴኖች አሁን ተሰርቶ ትላልቅ የፋውንቴን እንትኖች ሾው የሚደረግበት አዲስ አበባና አካባቢው ላይ ብቻ የሚሰሩ ቆንጆ ሚኒ ሜዳዎች ብቻ የሚሰሩ የሚመስለው ሰዎች ነበሩ። ይህም በተግባር ያሳየበት ነው ኮሪደር ልማታችን። ይሄ ደግሞ ለማክሲመም ወደ 90 ቀናቶች አካባቢ የፈጁ ናቸው። በእያንዳንዱ ፌስ አለ። በተለይ የክልሉ መንግስት ትልቅ ልዩ ትኩረት ሰጥቶበት ከተማ አስተዳደሩን በትልቅ ነገር እየደገፈ በገንዘብም በሙያም በአካልም በተለይ ኮር ፕሬዚዳንቱ ቀን በቀን ያንዳንዷን የኮሪደር ስራዎች እየለቀሙ እየገመገሙ እያስተካከሉ አቅጣጫ እየሰጡ በገንዘብም በሁሉ ነገር እየደገፉ በተለይ በ2017 ትልቅ ስራዎች ተሰርቶ በአጭር ጊዜ ውስጥ ስራ ሰርተዋል። ይሄ ማለት የመንገድ ማብራቶች ተገጥተዋል። የመንገድ ላይ ስክሪኖች የመትከል ስራ ተሰርተዋል። ይሄ አሶሳ ላይ ኤክስፐርት አይደረግም የነበሩ ነገሮች ናቸው እና ይሄ አንዱ ስርፋ ነው። በዘንድሮ ወደ 12 ኪሎ ሜትር ስራዎች ተጀምረዋል። በተለይ 2018 ይሄ ደግሞ ለየት የሚያደርጋቸው በተለይ ዘንድሮ ትልቅ የሲቲ ፓርክ ስራዎች የተሰሩበት የልጆች መጫወቻ ቅድም ያልኳቸው ሚኒ ሜዳዎች በሳይክል ቀደም ሲል የነበሩ 2017 የነበረው የኮሪደር ስራዎች ከዛ ላይ ልምድ ወስደን የተሻለ በጥራትም በፍጥነትም በገንዘብም እንዲሁም ደግሞ የተሻለ ዲዛይንም ጭምር እንዲቀርብ ተደርጎ ትልቅ ስራ የተሰራበት ሁኔታ ነው ያለው። ይሄ ከጊዜ ወደ ጊዜ አሶሳ ላይ የተሰሩ ያሉት ኮሪደር ከጊዜ ወደ ጊዜ ከአንዱ ትምህርት ከአንዱ የወሰን ነበር። በተጨማሪ ከኮሪደሩ አካል ጋር ተያይዞ ሌሎች ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን ከመጡት ኢኒሼቲቮች አንዱ የአንድ ማዕከል አገልግሎት ነው። በተለይ መሶብ እንደምታውቁት አሶሳ ከተማ የራሱ የሆነ አንድ አሶሳ መሶብ የሚል በ3 ወር ውስጥ ማጠናቀቅ ይችላል። አሶሳ ውስጥ ፕሮጀክቶች ማክሲመሙ 1 ዓመት 2 ዓመት የሚጓዙበት ጊዜ ነበረበት ከለውጡ በፊት። እኔ አስታውሳቸዋለሁ 5 ዓመት የሚጓዙ 3 ዓመት የተጓዙት አቋርጠንም ደግሞ ሌላ ኮንትራክተር የሚሰጥበት የነበረ። አሁን ይሄ የለም። እናቅዳለን፣
ዲዛይን እናደርጋለን። ዲዛይኑ ላይ እንግባባለን። ዘን ወደ ኢምፕሊሜንቴሽን ስንገባ ዊዘን በጣም አጭር ጊዜ ውስጥ ብቻ ስራዎች ተሰርቶ እንዲጠናቀቁ ይደረጋል። ስለዚህ ቅርብ ጊዜ ያስመረቅናቸው ቀደም ሲል የቤጉ መሶብ ነበረ። አሁን ደግሞ ከተማ አስተዳደር የራሱ የሆነ አንድ ማዕከል መሶብ አገልግሎት። ይሄ አንድ ማዕከል አገልግሎት ደግሞ እንደምታውቀው ከተሞች ብዙ ጊዜ የሚታሙት በመልካም አስተዳደር ችግሮች ናቸው። ከመሬት ጋር ተያይዞ፣ ከሰርቪስ አሰጣጥ ጋር ተያይዞ፣ ከንግድ ስራ ጋር፣ ከገቢው ጋር ብዙ ነገር። ስለዚህ ይሄ በአንድ ማዕከል መሆኑ ከተማ አስተዳደር ላይ ሲነሱ የነበሩ የህዝብ ሮሮዎችን ይቀንሳል። ይሄ ደግሞ ትልቁ ክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ስለዚህ ክቡር ፕሬዚዳንታችን፣ ምክትል ፕሬዚዳንታችን በተለይም ትልቅ ትኩረት ስራ ሰጥቶ ይሄ ስራ በአጭር ጊዜ ጀምሮ እንዲጠናቀቅ ቅርብ ክትትል ሲያደርጉ ሲደግፉም ስለነበረ አንዱ ይሄ ነው። ሁለተኛ የኑሮ ውድነትን ለመቀነስ አንዱ ትልቁ ኢኒሼቲቭ ይሄ ነው። የኑሮ ውድነትን ለመቀነስ ቢያንስ የገበያ ማዕከል ሊኖር ይገባል በሚል በአሁኑ ሰዓት ሆሳዕና ከተማ ማክሲመም ወደ 70-80 ሚሊዮን በሚፈጅ በአሁኑ ሰዓት ወደ 90 ክፍሎች በትንሹ የሚይዝ የገበያ ማዕከል ገንብቶ ኦልሬዲ አሁን ያጠናቃል። ይሄ የገበያ ማዕከል ግንባታው ከተጀመረ 2 ወር አልሞላም። ኦልሬዲ አሁን በቅርብ 1-2 ሳምንት ውስጥ መርቀን ወደ አገልግሎት ይንተራል። ያ ማለት ምንድን ነው? አርሶ አደሩ ወይም አምራቹ ከሚያመርትበት አካባቢ ቀጥታ ምርቱን አምጥቶ በዚህ ሱቁ ሰርገው ቀጥታ ሸማቹ ከዛ እንዲያገኝ በመሀል ነጋዴ ለማውጣት በሚደረግ እንቅስቃሴ ትልቅ ስራ የተሰራበት ነገሮች ነው ያሉት። ሌላው ይሄ ሁሉ ስራ ሲሰራ ትልቁ አንድ ቅድም እንዳልኳቸው ከፍተኛ ቁጥር ያለው ስራ ፈጥረናል። ከፍተኛ የሆነ የኢኮኖሚ እንቅስቃሴ እንዲፈጠር አድርጎታል። ሶስተኛ በተለይ አሶሳን ከመሀል ከተማ ሆኖ አሶሳ ሰላም የለም ልማት የለም ብሎ የሚያስብን ሰው ቢያንስ ጭንቅላትን የለወጠ መሆኑ አንዱ ትልቁ ነገር ነው። ሌላው በክልሉ መንግስት እና እየተገነባ ያሉ ትልቁ ነገር ደግሞ ሲቲ ፓርክ የሚባል ብዙ ፋንክሽን ውስጥ ይላል ብዙ ነገሮች የያዘ እሱም ቅርብ ጊዜ ተጠናቆ ወደ አገልግሎት ይፈጣል። ስለዚህ እነዚህ ሁሎች ሌሎች ያልገለጽኳቸው ነገሮች አሉ። ሚኒ ሜዳዎች አሉ። እነዚህ ትናንሽ ፎስታል የሆኑ ሜዳዎችን ጭምር የገነባናቸው ነገሮች አሉ። ከዚህ ጋር ተያይዞ ሌሎችም ያልተለመዱ ግን ቀደም ሲል በኢኒሼቲቭ የመጡ ነገሮች አሉ። ከዚህ ጋር ያይዤ የሚወስድና የትምህርት ቤት ምገባዎች ጭምር የጀመርናቸው ነገሮች አሉ። ዘንድሮ ክረምት በጎ ፈቃድ አድርገን ወደ 32 ቤቶች በትንሽ በከተማ በተለያዩ ድርጅቶች ጭምር ገንብተን ትልቅ ድሃዎችን ያስገባንበት ብዙ ከፍተኛ ኑሮ የለወጥንባቸው ሰዎች አሉ። ሌላው አሶሳ ከተማ ውስጥ ወደ 9 ትምህርት ቤቶች ላይ ወደ 2000 ተማሪ የሚሆን ተማሪ በዚህ በተማሪዎች ምገባ ላይ አሳትፈን ስራዎች እየሰራን ያለ ነው። ይሄ ማለት ምንድነው? ለውጡ ከመጣ በኋላ የመጡ ናቸው እንጂ ድሮም የመንግስት ተቋምም ነበረ፣ የመንግስት አሰራርም ነበረ፣ ግን እነዚህ ነገሮች ያልነበሩም። ስለዚህ ዜጋ ተኮር የሚባሉ ነገሮች ትልቁ በተለይ ደግሞ በበዓላት ቀናትም በአንዳንድ ችግሮችም በክርስትናም በሙስሊምናም የሚደረጉ በዓላት ቀናትም ከፍተኛ የሆነ የምገባ ስራዎችን በተለይ ይሄ ድሃ የሆኖችን ሰዎችን በዓላቸው እንደ ማንኛውን ሰው ተደስቶ ማሳለፍ ያለባቸው በሚል ከፍተኛ ስራዎች ይሰሩ ይገኛሉ። ይሄ ማለት ምንድን ነው? የመረዳዳት፣ የመቻቻል፣ የመተሳሰብም ባህልም ጭምር ከፍተኛ ሁኔታ እየፈጠረ ያለው ነው። ስለዚህ የዛሬ አሶሳ የዛሬ 5 እና 7-8 ዓመት በፊት የነበረችበትና አሁን ያለው አሶሳ በእርግጠኝነት ብዙ ለውጦች ብዙ ነገሮች ተለውጦ ቀጣይ ደግሞ ፈጣሪ እድሜና ጤና ከሰጣን ከኛ በኋላ የመጡ ትውልድ ደግሞ የበለጠ ገንብቷት አሶሳ ከማንም በላይ የተሻለች ከተማ ሆና ለቱሪስት ክፍት የምትሆንበት ከተማ ትሆናለች የሚል እምነት ስላለኝ ነው። በመደመር መጽሐፍ ያው እንደምታውቀው በክቡር ጠቅላይ ሚኒስትራችን መደመር መጽሐፍ ከጽፎ ካስመረቁ በኋላ በእያንዳንዱ ክልል የአንዳንድ በመደመር መጽሐፍ ሽያጭ ፕሮጀክቶች መስራት አለባቸው ተብሎ አቅጣጫ ሰጥቶ እንደ ክልላችን ሙዚየሙ ያው አሶሳ ህዳሴ ሙዚየም ይባላል። ከፍተኛ ወጪ የተደረገበት የክልሉ መንግስት ልዩ ትኩረት አድርጎበት ተገንብቶ ቅርብ ጊዜ ክቡር ጠቅላይ ሚኒስትራችን መጥቶ ያመረቁት ነው የተመለሱት። በዛው ልክ ደግሞ በአሶሳ ከተማ ከክብርት ቀዳማዊት ዝናሽ ታያቸው ጋር የተገነባ የዳቦና የዱቄት ፋብሪካ አለ። በአሁኑ ሰዓት ያው ወደ ስራ ገብቶ ስራ የሰራ ነው። በተለይ ትንሽ ያው እንደምታውቁት አንዳንድ ከስንዴ ጋር ያሉ ትንሽ ቻለንጆች ካልሆነ በስተቀር በአሁኑ ሰዓት ወደ 9-8 ቅርንጫፍ ከፍቶ በከተማ ላይ ዳቦ የተጋገረ ዳቦም ካለው ገበያ አንጻር ትንሽ ብር ቀንሶ
ያከፋፈል ነገር ያለው። በዛ ጋር ተመሳሳይ ደግሞ በተለይ እንቁላል፣ ዶሮ ምናምን ደግሞ ከተማ አስተዳደሩ የራሱ የሆነ እንደ ፋርም ነገር አቋቁሞ ከዛ እንቁላል አሁን እኛ ፋርም ላይ 15 ብር ነው 13 እስከ 15 ብር መካከል ነው ያለው። ስለዚህ ይሄ ማለት ምንድነው ለውጡ ያመጣቸው ትልቅ ትሩፋቶች ስለሆነ እነዚህ ፕሮጀክቶች በአሁኑ ሰዓት ፋንክሽናል ሆኖ የሰሩ ነው። ሙዚየሙም በአሁኑ ሰዓት ያው ሰው ገብቶ የጎበኘው እና አገልግሎት መስጠት የጀመረበት ሰዓት ስለሆነ እነዚህ ፕሮጀክቶች ወሬ ተጠናቆ ስራችን አገልግሎት መስጠት ጀምረዋል ለማለት ነው። በዓለም ደረጃ አሁን በተለይ በዚህ በተፈጠሩ የዚህ ግጭት ጋር ተያይዞ ያው ሁሉም ግጭቱ እዛ ይሁን እንጂ ችግሩ እኛ ጋር ደርሷል። አሶሳ ላይ ከፍተኛ የሆነ የዋጋ ንረት አለ ከረንትሊ። አሁን እሱን ማዋሸት አያስፈልግም። የራሱ የሆነ ደግሞ ምክንያቶች አሉት ይታወቃል። ሰው ደግሞ ምክንያት ይፈልጋል። በተለይ ነጋዴዎቻችን ትንሽ ምክንያት ይፈልጋል። ነገሮችን ማጋነን ነገሮች አሉ። አሶሳ ላይ አንዳንድ ምርቶች ላይ ከፍተኛ ጭማሪዎች አሉ። በቅርብ ጊዜ በግብረ ኃይል ለመገምገም ተሞክሯል። በየጊዜው ይገመገማል እሱ ነገር። እርምጃዎች የተወሰኑ ናቸው። በተለይ በጣም ሲሪየስ የሆኑ እርምጃዎች የተወሰኑ ናቸው። ግን አንዳንድ ጊዜ ደግሞ ከኛ አቅም በላይ የሆኑ ነገሮች አሉ። ለምሳሌ አሶሳ ላይ ከረንት ላይ አሁን ሌላ የምግብ ምርቶችን ብቻ ብንወስድ ዘይት የሚመጣው ከመሀል ከተማ ነው። ብዙ ጊዜ ሰውም አጋጣሚ ግብረ ኃይልም ልከናል ወደ አዲስ አበባ ቼክ ለማድረግ አንዳንድ ነገሮችን ከመነጋገር ትልቁ ከፍተኛ ችግር የትራንስፖርት ችግር አለ። ከአዲስ አበባ አሶሳ ለመጫን አንደኛ የትራንስፖርት ዋጋ ከነበረው 2 እጥፍ አድጓል። ለምሳሌ አንድ ኩንታል ሲጫንበት የነበረው 300 እና 400 ብር አሁን ከረንትሊ 500 ብር ገብቷል አንድ ኩንታል ለመጫን። ስለዚህ ነጋዴው ምን ያደርጋል? ሸማቹ ላይ ነው ጨምረው። እኛ ደግሞ ይሄን ነገር ቁጥጥር ስናደርግ መኪናዎች ናቸው ሲባል መኪናዎች ላይ ቁጥጥር ስናደርግ ደግሞ እኛ ወደ አሶሳ መሄድ ነው። ምክንያቱም አያዋጣንም ከዚህ አንጻር ተብሎ ደግሞ አንዳንድ ጊዜ መቋረጥ ችግሮች ተፈጥሯል። ይሄን ለመፍታት ብዙ ከአዲስ አበባ ከተማ አስተዳደርም ሰው ልከን ለመላክ ሞክረናል። ያው እዛ አካባቢ ያለው ነገሮች እንዲያግዙን ከኦሮሚያ ክልሎች ከጎራባች ከተሞች ጋር የመነጋገር ነገር ተነግሯል። ግን ምክንያታዊ ባልሆነ መንገድ በነበረው ምርት ላይ ዋጋ ለመጨመሩ ላይ ግን እስከ እስርም እስከ መቀማትም እስከ ማሸግ ብቻ ትርጉም ሳይሆን በገንዘብ የተቀጡ አሉ። ቶታሊ ፍቃዳቸው የተሰረዘ ይኖራል። የታሰሩም ሰዎች አሉ እና በገንዘብ የተቀጡ ስላሉ ያ እርምጃዎች እየተሰራ ነው። በቂ አይደለም። ኢቨን ትራንስፖርት ብንወስድ አሁን ትራንስፖርት ድሮ ከአሶሳ ከተማ ወደዚህ 45 ኪሎ ሜትር 50 ኪሎ ሜትር መሄድ የነበረው ዋጋ እጥፍ ነበር። ስለዚህ ከክልሉ ንግድ ቢሮ ጋር በመነጋገር የሚመለከተው ነገር ነዳጅ በታሪፍ ወስዶ ትኬት በስርዓት ቆርጦ እንዲሄድ አድርጎ ያን ሲያደርግ ደግሞ ታስሮ ተቀጥቶ በደንብ ታርሞ እንዲወጣ የማድረግ ስራ ተጀምሯል። ግን በቂ አይደለም። አሁንም በተለይ ሰው ትንሽ ምክንያት የፈለገ ዋጋ በተደጋጋሚ የጨመረ ነው። ያን እርምጃ ለመውሰድ ደግሞ ግብረ ኃይል ተዋቅሮ በየአቅጣጫው ከሚመለከተው አካል ጋር ክትትል ቁጥጥር የተደረገ ነው። ያም ሆኖ ግን አንዳንድ ጊዜ የሚሸርኩ ይኖራሉ። ያንም ጭምር ከሚመለከተው ጋር በተለይ አሶሳ ከተማ እንደሚታወቀው ሰንተር ናት። ለሁሉም ወረዳዎች ኢኮኖሚካሊ እንቅስቃሴ የሚኖረው እዚህ ጋር ነው። ስለዚህ አንዳንድ ጊዜ ከኛስ የሚያመልጡ ነገሮች ታች ላይ ጭምር እንዲያዙና እርምጃ እንዲወሰዱበት ጭምር ከሚመለከተው አሶሳ ዞን ጋር ጭምር እየተነጋገርን ነው ያለ ነው። ይሄ በቂ አይደለም። ተጠናክሮ እየሰራን ነው ለማለት ነው። አሶሳ ከተማ ላይ ከ465 ከዛ በላይ ማህበራት ተደራጅቶ የመኖሪያ ቤት መሬት ጥያቄ እየተጠባበቁ ነው የሚገኙት። አሶሳ ከተማ ቅርብ ጊዜ ባደረገው የማስተር ፕላን ማስፋፊያ መሰረት በየዳይሬክሽኑ 5-10 ኪሎ ሜትር የማስፋፋት ስራ ተሰርተዋል። ግን መሬቶቹ ያሉት አርሶ አደር እጅ ነው። አሁን ከረንትሊ ሰሞኑን አሁን ቅርብ ጊዜ የከተማው ካቢኔ የወሰነው ቢያንስ ከ40 እስከ 50 ሄክታሮች ካሳ ከፍለን ምክንያቱም አንድ አርሶ አደር ስትነሳ 2 አይነት ካሳ አዋጆች አሉ። በካሳ አዋጅ መሰረት አርሶ አደሩን ኮምፐንሴት አድርገህ ነው መሬቱን ወስደ ለሚመለከተው ለልማት የምታሳልፈው እና በዚህ መሰረት ቅርብ ጊዜ ወደ 48 ወደ 52 አካባቢ ሄክታር
ተለይቶ ወደ 260 ሚሊዮን ብር አካባቢ ተገምቶ ኦልሬዲ ያን ተቀብለን ለተወሰኑ ማህበራትና ለተወሰነ ኢንቨስትመንት ጥያቄዎችን ለመመለስ ኦልሬዲ እንቅስቃሴ ጀምሮ አሁን ለአርሶ አደሮች የካሳ ክፍያ ስራ ተጀምሯል። አሁን ኦልሬዲ መጀመሪያ ተለይቶ መጥተዋል። ከዛ ደግሞ ማጣራት ስራ ያስፈልጋል። እያንዳንዱ ዶክመንት ከጣራ በኋላ ደግሞ ታውቁታላችሁ፣ አሶሳ ከተማ በቢሊዮን የሚቆጠር ገንዘብ አውጥቶ የኮሪደር ስራ እየሰራ ያለው ከፍተኛ የሆነ የገንዘብ እጥረት ተጋጥሞናል። ያም ቢሆንም ደግሞ ለከተማ ማህበረሰብ በተለይ በማህበር ረጅም ዓመታት ሲጠባበቁ የነበሩ ሰዎችን ቢያንስ የተወሰነ ማህበርም ለምን አሁንም መስጠት አለብን በሚል አቋም ይዘን አቅም በፈቀደ መልኩ 200 ምናምን ሚሊዮን ብር ነው የሚፈልገው። ያንም ጭምር ለመክፈል ኦልሬዲ ኮሚቴ ተዋቅሮ ኦልሬዲ ተጀምሯል። አሁን ፈጣኛ ቀደም ብለን ነበረ እስከዚህኛው ወር እንሰጣለን ብለን ፕላን አድርገን የነበረው። ነገር ግን አርሶ አደሮች አካባቢ የዶክመንት ማጣራት ለምሳሌ አንድ አርሶ አደር መሬቱ 1 ሄክታር ነው፣ ግን ሸንሽኖ ለልጆቹ ሰጥቶታል። ልጆቹ ደግሞ አረንጓዴ ደብተር የያዙ ግን በሰውየው ስም ነው አንድ ሙሉ አረንጓዴ ያለው። ያን የማስተካከል ያን የማድረግ የማድረግ ማሾች አሉ። የፍርድ ቤት ኬዝ ገና አስመስክሮ መብቱ እነዚህ ትንሹ አወሳሰቡት ኬዙ ክፍያውን ድል ያደረጉብን። ስለዚህ እነሱ ነው ኦልሬዲ ተፈቶ ኦልሬዲ ጀምሯል። አሁን በዛ ደግሞ ትንሽ ከገንዘብ ችግሮችም ተፈጥሮ ነበረ፣ እነዚህ የፈታን ነው። ስለዚህ ፈጣሪ ከረዳን በዚህ እስከ ሰኔ ድረስ ባሉ ቀናቶች ወራት ወደዚህ በተቻለ መጠን የተወሰኑ ማህበራትን የተወሰነ የቤት የመሬት መስጠት ስራ እንሰራለን። ግን ያም ሆኖ ግን ቀጣይ አሶሳ ከተማ አስተዳደር በዚህ ሁኔታ ላይቀጥል ይችላል። ማህበራቶቹ ቢደራጁም ምክንያቱም አንደኛ አዋጭ አይደለም። 260 ሚሊዮን ብር ከፍለ መሬት ከሰጠ በኋላ አንዳንድ ጊዜ ኮምፐንሴት የምታደርገው ነገር ደግሞ የለም፣ ጀነሬት የምታደርገው ነገር የለም። ስለዚህ ምንድን ያሰብነው ቢያንስ የሚወስደው ማህበርም ኮንትሪቢዩት ማድረግ አለበት። ምክንያቱም አንድ ሰው አሁን ችግር አለብኝ መሬት መግዛት አቅሜ የለም ማለት 2 ሚሊዮን 3 ሚሊዮን 4 ሚሊዮን አለም መግዛት አልችልም ብለው ስለዚህ 50 ሺህ እና 100 ሺህ እና 200 ሺህ ብር አዋጥተው ግን ከፍለን አርሶ አደሩ መስጠቱ ለሱም አዋጭ ነው የሚለው ነገርም ጭምር የታሰበ ነው። ቀጣይ የሚሻሻሉ ነገሮች እንደተጠበቀ ሆኖ በዛ አግባብ አሁን ግን ያው ይሄን ለመስራት ኦልሬዲ ተሰርቶ ኦልሬዲ ክፍያችን ስራ ተጀምሯል። ቶሎ ከተጠናቀቅ ምክንያቱም ወደ 500 እና ከዛ ወደ 280 አካባቢ አርሶ አደሮች ናቸው የምናነሳቸው። እነዚህ ሰዎችን ቀስ በቀስ በግምት እያነሳ የሚሄዱ አርሶ አደሮችንም ቦታ እየሰጠ ተገቢ ስለሆነ ነው እና በጥንቃቄ ነው የተሰራ ያለው ለማለት ፈልጌ ነው። አሶሳ ከተማ በተለይ የክልሉ መንግስትም የከተማ አስተዳደርም ይሁን በብዙ ቢሊየን ብር አውጥቶ የፕሮጀክት የኮሪደር ስራዎች፣ ሌሎች አሁን ቅድም የገለጽኳቸው ብዙ የፕሮጀክት ስራዎች እየሰሩ ይገኛሉ። የተሰርቱም ደግሞ አገልግሎት ሰጥተዋል። መንግስት ሰርቶ ለማህበረሰቡ ነው አገልግሎት እንዲሰጥ የሚያደርገው። ጥበቃውና እንክብካቤ ግን የማህበረሰቡ ነው፣ የራሱ ነው መሆን ያለበት። ስለዚህ አንዱ ትልቁ ባይኛ እስካሁን ያልተሻሻሉ ባህል ብለን የምናስበው በቤቱ ፊት ለፊት ሰው ቅጣት መልመድ የለበትም። ሰው እንዲቀጣ መጠበቅ የለበት። ሰው እንዲነሳ መቅጠር ቤት ፊት ለፊቱ ላይ ያለውን ሳር፣ ፊት ለፊቱ ላይ ያለውን አትክልት፣ ፊት ለፊቱ ያለውን እስፓልትና ኮሪደር ንጽህናውን እንክብካቤ ካልተንከባከበ መንግስት በእያንዳንዱ ቤት ውስጥ ገብቶ መንከባከብ አይችልም። ስለዚህ እኔ ለከተማ ማህበረሰብ ከአደራ ጭምር መግለጽ የምፈልገው ሁሉም ሰው በየአካባቢው በፊት ለፊቱ ያሉ በጎረቤቱ በየአካባቢው በሄደበት ሲንቀሳቀስ፣ ሲተኛ፣ ሲነሳ፣ ሲሄድ የከተማ ውስጥ የሰሩ ልማቶችን ከተንከባከበ፣ ከተቆጣጠረ፣ የሚያጠፉ ሰዎችን ይዞ ለሚመለከቱ አካል ከሰጠ እርግጠኛ ሆኜ የምነግርህ አሶሳ ከተማ አሁን ካለችበት የተሻለ ማድረግ ይቻላል። ያ ካልሆነ ነገ ዛሬ ሰርተን እንሄዳለን፣ ስናልፍ ተሰብሮ ከሆነ ለጥገና የምናወጣ ወጪ ነው የሚበዛብን። አዲስ ፕሮጀክት ማሰባችን ይቀንሳል ማለት። ስለዚህ ቤቱ ፊት ለፊት ያለው ኮሪደር የራሱ ነው። ለቤቱ ፊት ለፊት ያለው ቤቱና ድርጅቱ የተሻለ ቫልዩ አድ እንዲያደርግለት አድርጎታል። ውበት እንዲፈጥርለት አድርጎታል። የተሻለ ገንዘብ እንዲያመጣለት አድርጎታል። ስለዚህ መንከባከብ ግዴታው ነው። ውዴታ ሳይሆን ግዴታ ነው ያለበት። ምክንያቱም ሌላ ከተማ የለኝም፣ ከተማዬ ነው፣ ሀገሬ ነው፣ ኢትዮጵያዊ ዜጋ ነኝ ብሎ ካሰበ
ከየትም ይምጣ ከየትም አሶሳ ውስጥ መጥቶ 1 ቀን 2 ቀን ቢያድርም ልማቱ ራሱ ባይጠቀሙ ልጆች ይጠቀሙበታል፣ ልጆቹ ባይጠቀሙ የልጅ ልጆች ይጠቀሙበታል። ስለዚህ እኛ ክልሉ መንግስት ትልቅ ገንዘብ አውጥቶበት ከተማ ትልቅ ገንዘብ አውጥቶበት ይሄን ልማት ሰርተናል። መንከባከብ መቆጣጠር እና ይሄን መጠበቅ የማህበረሰቡ ነው። ይሄን አደራ ለማለት እፈልጋለሁ። ይሄ ሆኖ ካልሆነ በስተቀር ሁሉ ጊዜ ውጣና እጠር አጽዳ አንሳ ማለት መጠበቅ የለበትም። ሰው የራሱ መኖሪያ ውስጥ ሃይላንድ ከወደቀ ካየ ያነሳና ቆሻሻ መጣያ ውስጥ ይጥላል። ስለዚህ ፊት ለፊቱ ላይ ሃይላንድ ሲወድቅ ኢከሌ ነው የጣለው፣ ባጃጅ ሹፌር ነው የጣለው፣ ሲኖ ትራክ ሹፌር ነው የጣለው፣ አይ የሆነ ሰው እዚህ ጥሎ ሄዷል እኔን ያለም የጣልኩ ማለት ሳይሆን ቤት ውስጥ እንደተጣለ አድርጎ ማሰብ። ያ ማስተር ማይንድ ከሌለ ችግር ነው የሚሆነው። በቃ ፊት ለፊት ያለው 20 እና 50 ሜትር ራዲየስ የኔ ነው ብሎ ካሰበ ሰው ሲደመር አሶሳ ነው የሚሆነው። ከዛ ውጪ በየቤቱ ሂደን መቀስቀሱ እንትን ነው ምንድነው። ሰው በጉልበት ማመን አለበት። በቃ የኔ ነው ብሎ ካመነ እንሰራለን በእርግጠኝነት። ይሄን ካደረግን ደግሞ አሁን አሶሳ ቀሪ ቦታዎችን በአጭር ዓመታት ውስጥ ተሰርታ የተሻለ ከተማ መሆን ትችላለች። ሁለተኛ ፊት ለፊት ያለው ትላልቅ መሬት የያዙ ሰዎች አሉ። በአቅም ፈልገው መገንባት ለግድ ያስፈልጋል ማለት ከተማው ግንባታ ይፈልጋል። ከተማው ሆቴል ይፈልጋል። ከተማው መዝናኛ ይፈልጋል። ከተማው ትላልቅ ካፍቴራዎች፣ መዝናኛዎች ያስፈልጉታል። ይሄ ደግሞ የሚመጣው መንግስት ያለ የሚሰራው ባለሀብቱ፣ የአካባቢ ማህበረሰቡ ቦታ ይዞ ያሉ ሰዎች ስለሆነ ሁሉም በያዙ አቅም ተደራጅተው ሊሆን ይችላል። በቤተሰብ አቅም ያላቸው ሰዎችን በማጋበዝ ሊሆን ይችላል። ይህን የከተማ ፊት ለፊት ያሉ ሰዎች ማልማት ተገቢ ነው።